الله على الفلاح الله أكبر بسم الله والحمد لله والصلاة والسلام على نبينا وعلى آله وأصحابه ومن والاه السلام عليكم ورحمة الله وبركاته يا مسلمون ومسلمات እንዲሁም ይህን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ የዛሬው አርዕስት እውነተኛ እና ታላቁ አምላክ የሚል ነው። ኢየሱስ በአንድ ወቅት ወደ አምላክ ሲጸልይ እውነተኛ አምላክ ብቻ ነው ከሆነ አንተን በማለት አንድ እውነተኛ አምላክ የሚባል እንዳለ ተናግሯል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው አንተንና የላከውንም ኢየሱስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት አለ። እውነተኛ አምላክ የሆንከውን አንተንና የላከውን ኢየሱስን ማወቅ የዘላለም ሕይወት ናት የሚለው ግሪኩ ሴቶን ሞኖን ኤሌቶኖን ቴኦን ነው የሚለው ብቻህን እውነተኛ አምላክ የሆንከው እውነተኛ አምላክ ብቻህን የሆንከውን አንተን በማለት ነው። ለዛ ነው የኦርቶዶክስ የካቶሊክና የፕሮቴስታንት ሊቃውንት የተሳተፉበት የ1980 አዲስ ትርጉም ላይ ብቻህን እውነተኛ አምላክ የሆንከውን አንተን ብቻህን እውነተኛ አምላክ የአንተ ገንዘብ ብቻ ነው ነው ኢየሱስ ያለው። ብቻህን እውነተኛ አምላክ የሆንከው አንተን ወይም ደግሞ የግሪከኛው እውነተኛ አምላክ ብቻህን የሆንከውን አንተን ብቻህን እውነተኛ አምላክነት ያንተ ብቻ ነው እያለው ነው ያለው። ብቻህን ነው የሚለው ራሱ ማለት ነው። መሆኑን ማለት ብቻ ማለት ሲሆን ይህ ቅጽል እየገለጸ ያለው ከበፊቱ ሴ ማለትም አንተ የተባለው ማንነት ነው። ራሱ ሴ አንተን እውነተኛ አምላክ ብቻህን የሆንከውን አንተ ብቻህን እውነተኛ አምላክ ነህ፣ ከአንተ ውጪ እውነተኛ አምላክ የለም እንደማለት ነው። ራሱ ሴ ማለት አንተ የተባለው እንግዲህ አስቡት። ኢየሱስ በሁለተኛ መደብ አንተ እያለ እየጸለየ የሚያናገረው ማንነትና ምንነት አንድ አምላክ ብቻውን ነው ማለት ነው። ታስታውስ እንደሆነ አውጉስጢኖስ የሚባለው ምን ብሎ ጽፏል እንትን ሲል ማለት ነው አይ ቲንክ ትራክታትስ ኦፍ ዘ ጎስፔል ኦፍ ጆን በሚለው መጽሐፉ ላይ ገጽ ቁጥር 3 ላይ ብታነቡት እንደዛ ነው የሚለው አንተንና የላከውን እውነተኛ አምላክ እንደሆናችሁ ማወቅ ነው አለ። they may know you and Jesus Christ whom you have sent the only true God አለ። ይህ ስህተት ነው። ዮሐንስ ወንጌል 17:3 ላይ እንደዛ የሚል ነገር የለም። አላዋጣ ሲለው አውግስጢኖስ ምን አደረገ? እዚህ ጋር እውነተኛ አምላክ ብቻ ነው የሆንከውን አንተን የሚለውን አንተንና የላከው ክርስቶስ እውነተኛ አምላክ እንደሆኑ ብሎ አስቀምጦታል ማለት። ኢየሱስ በሁለተኛ መደብ አንተ ብሎ በነጠላ ተውላጠ ስም የሚጠራው አንድ ማንነት ብቻውን እውነተኛ አምላክ ሲሆን ኢየሱስ ደግሞ እና በሚል መስተጻምር ወይም ደግሞ ካይ በሚል የእውነተኛው አምላክ መልእክተኛ እንደሆነ ይናገራል። የላከውን ለሚለው የገባው ቃል ራሱ እሱን እንደሚያመለክተው ራሱ ኢየሱስ በግልጽ መልእክተኛ ተብሏል ማለት ነው። ዕብራውያን ምዕራፍ 3 ቁጥር 1 ላይ ስትመለከቱት የሃይማኖታችን መልእክተኛና ሊቀ ካህን የሆነ ኢየሱስን ተመልከቱ ነው የሚለው ራሱ። አማርኛው ሐዋርያ ነው የሚለው መልእክተኛ ነው፣ አፖስቶሎስ ነው የሚለው ራሱ። ዮሐንስ ወንጌል 13:16 ላይ መልእክተኛው ከላከው አይበልጥም እንዳለው ማለት ነው። መልእክተኛው ከላከው አይበልጥም ለሚለው መልእክተኛ ለሚለው የተጠቀመው ቃል ተመሳሳይ ነው። አፖስቶሎስ ነው የሚለው የሚጠቀመው መልእክተኛ ማለት ኢየሱስ መልእክተኛ አድርጎ የላከው እውነተኛ አምላክ አለ ማለት ነው። በተጨማሪም አምላክ አምጪ አምላክ ሲሆን መጪው ደግሞ ልጅ እንደሆነ ተነግሯል። ለምሳሌ ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር አምላክ እንደ ተስፋ ቃል ለእስራኤል መድኃኒት እርሱም ኢየሱስን አመጣ። ኢየሱስ መጪ ነው። ከዛ ከእውነተኛው አምላክ ተልኮ የመጣ መልእክተኛ መጪ ነው። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ የአምላክ ልጅ እንደመጣ ነው የሚለው። አምላክ መጣ አይልም። የአምላክ ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ መረዳት እንደሰጠን እናውቃለናል። የአምላክ ልጅ እንደመጣ ካልከ በኋላ አምላክ የተባለው አብ ነው፣ ልጅ የተባለው ኢየሱስ ነው ማለት ነው። ከዛ አሌቲኖን ማለትም እውነተኛ ማለት ሲሆን እውነተኛ የሆነው የተባለው አብ ነው። ኢየሱስ ኤሌቴኖን የሆነው እናውቅ ዘንድ እውቀትን ሰጥቶናል። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ ዳሩ ግን የላከኝ እውነተኛ ነው ይላል። ዮሐንስ ወንጌል ምዕራፍ 7 ቁጥር 28 ላይ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው አለ። የላከኝ የሚለው እውነተኛ አምላክ እንደሆነ ቅቡልና እሙን ነው። ይሄ ኤሌቲዮን ወይም እውነተኛ የተባለው በልጁ በኩል አለን ተብሏል። የኤሌቶን ልጁ ደግሞ ኢየሱስ ክርስቶስ ነው ተብሏል። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ እውነተኛ የሆነው በልጁ በኢየሱስ በኩል አለን አለ። እውነተኛ የሆነው በልጁ በኢየሱስ በኩል አለን ነው። በሚለው መስተዋድል በኩል ማለት ሲሆን እውነተኛ የሆነው በኢየሱስ በኩል አለ አለ። ልጁ የሚለው የግሪከኛው ቃል ሁዮ
አውቶዩ ነው የሚለው፣ ሁዮ አውቱ ነው የሚለው ራሱ ኖርማሊ የእርሱ ልጅ ሂሰን። ስለዚህ አውቶስ ማለት እርሱ ማለት ሲሆን አውቶስ የተባለው አብ ከሆነ ልጁ ሁዮስ የተባለው ደግሞ ኢየሱስ ከሆነ እርሱ የተባለውን ተክቶ የመጣው ደግሞ እውነተኛ አምላክ የተባለው አብ ነው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ይህ እውነተኛ አምላክና የዘላለም ሕይወት ነው አለ። ሁቶስ ይለዋል ወይም ደግሞ ሆውቶስ ይሉታል። ሁቶስ ማለት ይህ ማለት ሲሆን አመልካች ተውላጠ ስም ነው። አውቶስ የሚለውን ቃል ተክቶ የመጣ አመልካች ተውላጠ ስም ነው። ሆውቶስ እውነተኛ አምላክ የተባለው ያለምንም ማንገራገር አብን የሚያመለክት ከሆነ ይህም እውነተኛ አምላክና የዘላለም ሕይወት ነው የሚለው ይህም የሚለው ቃል አውቶስ የሚለውን ነገር ተክቶ የመጣ ነው ማለት ነው። የባይብል አምዱ ወይም ህዳጉ ላይ ዮሐንስ ወንጌል 17:3 ላይ ይጠቁመናል ስለ አብ እንደሆነ ማለት ነው። በተጨማሪም ኢየሱስ ክርስቶስ የሚለው በኮዴክስ አሌክሳንድሪየስ እና በላቲን ቡርጌት ላይ የለም። ራሱ አዲሱ መደበኛ ትርጉም የግርጌ ማስታወሻ ላይ ራሱ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ እውነተኛ አምላክ የሚለው እግዚአብሔር አብን እንደሚያመለክት አስፍሯል ማለት ነው። የአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ አውዱም ሲዘጋ ልጆች ሆይ ከጣዖታት ራሳችሁን ጠብቁ ይላል። ስለዚህ የተለያየ ኮሜንታሪዎችን ይው ራሱ አብን ያመለክታል። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ያለው አብን ያመለክታል የሚልም ትርጉሞች አሉ። ሁሉም ትርጉሞች ባይሆኑም ማለት ሁሉም ኮሜንታሪዎች ባይሆኑም ሁሉም ማብራሪያዎች ባይሆኑም አብን ያመለክታል ብለው አስቀምጠውልናል። የአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ አውዱ ሲዘጋ ምንድነው? ልጆች ሆይ ከጣዖታት ራሳችሁን ጠብቁ በማለት ነው። ይህ በተዛማጅ ሙግት እውነተኛ አምላክና ልጁ ሁለት የተለያዩ ማንነትና ምንነት እንደሆነ ማየት እንችላለን። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ላይ ለሕያውና ለእውነተኛ አምላክ ታገለግዙ ዘንድ ከጣዖታት ወደ አምላክ እንዴት ዞር እንዳላችሁ ይናገራሉ አለ። አሁን ሕያውና እውነተኛ አምላክ የሚለው ማንን እንደሆነ ሊነግር ነው። ከሙታን ያስነሳው ልጁ እርሱ ኢየሱስ ክርስቶስ ከሚመጣው ቁጣ የሚያድነን ከሰማይ ተጠብቁ ዘንድ አለ። ጳውሎስ ልክ እንደ ዮሐንስ አብን እውነተኛ አምላክ ኢየሱስን ደግሞ ልጁ በማለት ነው ያስቀመጠው። ልጁ ለሚለው የገባው ቃል አሁንም እንደ ዮሐንስ በተመሳሳይ ወይዋውቱ ብሎ ያስቀመጠው ማለት ነው። ራሱ እርሱ የተባለው አብ ነው የሚያመለክተው። ስለዚህ ይህ የሚለው አመልካች ተውላጠ ስም ሁቶስ የሚለው የሩቅ ማንነትን ተክቶ ደግሞ ሊመጣ ይችላል። ለምሳሌ ጴጥሮስ ስለተፈወሰበት ሽባ ሰው ተናግሮ ሆቶስ ብሏል ራሱ ኖርማሊ ማለት ነው። የሐዋርያት ሥራ ምዕራፍ 4 ቁጥር 11 ላይ ይህ እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነ ድንጋይ ነው አለ። ይህ የሚለው ማንን ነው? ቁጥር 10 ላይ ያለውን ሽባውን ነው የሚያመለክተው አይደለም። ይህ የሚለው ሽባውን ያዳነበት ስም ስለሆነው ስለ ኢየሱስ ነው የሚያወራው ማለት ነው። ስለዚህ ይህ የተባለው ድንጋይ ኢየሱስን እንጂ የቅርብ አረፍተ ነገር የተፈወሰው ሽባ እንዳለን ሁሉ በተዛማጅ ጥቅስም እንደምንረዳ ሁሉ ይህም የተባለው እውነተኛ አምላክ አብን እንጂ ኢየሱስን አይደለም። እስራኤላኖች ሲጀመር ጀምሮ አምላካችን የሚሉት ያህዌን ነው። ራሱ አምላካችን የሚሉት ያህዌ የኢየሱስ ክርስቶስ ደግሞ አባት ተብሏል። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ አምላካችን ያህዌ አንድ ያህዌ ነውና አለ። ዮሐንስ ወንጌል 8:54 ላይ ደግሞ እናንተ አምላካችሁ የምትሉት አባቴ ነው አለ። ታዲያ ማን ነው እውነተኛ አምላክ የሚባለው? ኤርምያስ ምዕራፍ 10 ቁጥር 10 ላይ ያህዌ ግን እውነተኛ አምላክ ነው እያለ ይናገራል ማለት ነው። ስለዚህ ማን ነው በባይብል እውነተኛ አምላክ የተባለው ስንል አብ ነው እንጂ ወልድ እውነተኛ አምላክ አልተባለም። እውነተኛ አምላክ የሚለው አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ረጋ ብለን ካጠና ነው ስለ አብ የሚናገር ነው። ምክንያቱም እርሱ ልጁ ኢየሱስ ክርስቶስ ነው ይላል። ሂሰን ይላል። ሰን የተባለው ልጅ ከሆነ ሂስ የተባለው ደግሞ ምንድነው? አገናዛቢ ዘርፍ ወይም ደግሞ ፖሰሲቭ ፕሮናውን የሚባለው ነገር ያለው የሚያመለክተው አብን ከሆነ አውቶስ የሚለውን ተክቶ ይህ የሚለው ቃል ወይም ደግሞ ዚስ የሚለው ቃል ተክቶ የመጣው ምንድነው? ሂስ የሚለውን ተክቶ ከመጣ ሂስ የተባለው አብ ከሆነ እንግዲያውስ ይህ የሚለው ተክቶ አመልካች ተውላጠ ስም ወይም ዴሞንስትሬቲቭ ፕሮናውን የሚያመለክተው አብን ነው ማለት ነው። እና በቀላሉ መረዳት እንችላለን ማለት ነው። ሌላው ቲቶ ምዕራፍ 2 ቁጥር 13 ላይ የሚጠቀሰው ጥቅስ ነው። ቲቶ ምዕራፍ 2 ቁጥር 13 ላይ እንዲህ ይላል። እየተጠቀምኩ ያለሁት የኤንአይቪ ነው። ግሪከኛው ከኤንአይቪ ጋር በጣም ተቀራራቢ ነገር አለ። ቲቶ ምዕራፍ 2 ቁጥር 13 ላይ የተባረከው ተስፋችን እርሱም የታላቁ የአምላካችን ክብር እና የመድኃኒታችን የክርስቶስ መገለጥ እየጠበቅን ይላል። ይህን ዳሰሳ ሰርቬይ ስናደርግ ቴስ ዶክሴስ ቶው ሜጋሎ ቴው ነው የሚለው የታላቁ የአምላካችን ክብር። አዲሱ መደበኛ ትርጉሙን ተመለከቱ። ዘ ግሎሪ ኦፍ አወር ግሬት ጋድ ነው ብሎ አዲሱ ዓለም አቀፍ ትርጉም ወይም ኒው ኢንተርናሽናል ቨርዥን ኤንአይቪ ያስቀመጠው ማለት ነው። ራሱ ኖርማሊ ማለት ነው።
ስለዚህ የታላቁ አምላክ ክብር ብሎ ነው ያስቀመጠው ራሱ። አፒሪንግ ኦፍ ዘ ግሎሪ ኦፍ አወር ግሬት ጋድ ኤንድ ሴቪየር ጂሰስ ክራይስት ነው የሚለው ራሱ። ጳውሎስ ሊያስተላልፍ የፈለገው መልእክት የታላቁ አምላክ ክብር እና የመድኃኒታችን የክርስቶስ መገለጥ የተባረከው ተስፋችን ነው የሚል ነው። ኢየሱስ የሚመጣው በታላቁ አምላክ በአብ ክብር ስለሆነ ማለት ነው። የማቴዎስ ወንጌል ምዕራፍ 16 ቁጥር 27 ላይ ምንድነው የሚለው? የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና። አባቱ ራሱ ካልሆነ ታላቁ አምላክ የተባለው ራሱ ሳይሆን አምላኩ ነው ማለት ነው። የአምላክ ክብርና ኢየሱስ ደግሞ ካይ ማለትም እና በሚል መተጻምር ተለይተዋል። ሐዋርያት ሥራ ምዕራፍ 5 ምዕራፍ 7 ቁጥር 55 ላይ የአምላክን ክብር እና ኢየሱስን በእግዚአብሔር ቀኝ ቆሞ አየው አለ። ኢየሱስን በእግዚአብሔር ቀኝ ቆሞና የአምላክን ክብር አየው ነው የሚለው። ባይሆን የታላቁ አምላክ ክብርና ኢየሱስ እንደሚገለጡ መናገሩ ቢሆን እንጂ ጳውሎስ በፍጹም ታላቁ አምላክ ይገለጣል ብሎ አላለም። ራሱ ኢየሱስንም ታላቁ አምላክ ብሎ አላስቀመጠውም። ራሱ የግራምቢል ሰዋሰው የግሪክ ሰዋሰው ግራምቢል ሻርፕ አንደኛው ሕግ የተቀመጠው ሁለት ስሞች ተመሳሳይ ሙያ ካላቸው ሁለቱ ስሞች እና በሚል መተጻምር ከተያያዙ ከመጀመሪያው ስም ላይ ውስን መስተዓምር ከተጠቀመና ሁለተኛው ስም ላይ ካልተጠቀመ ሁለቱ ስሞች አንድ ማንነትን የሚያሳዩ ናቸው የሚል መሪ ይዘው የታላቁ አምላክ ክብርና መድኃኒታችን ክርስቶስ ነው የሚል ሙግት ያቀርባሉ። በዚህ ግን ከሄድንም ውሃ የማይቋጠር ሙግት ነው። ለምን? ኤፌሶን ምዕራፍ 5 ቁጥር 5 ላይ ጣዖትን የሚያመልክ አለ በክርስቶስና በአምላክ መንግስት ርስት የለውም አለ። ተመልከቱ፣ ርስት የለውም አለ። ክርስቶስ ከሚለው በፊት ቶን የሚል ነገር ውስን መስተዓምር ይጠቀማል ራሱ። አምላክ ከሚለው በፊት ደግሞ ውስን መስተዓምር አይጠቀምም። ያ ማለት ሁለት ስሞች እና በሚል መስተዓምር ተያይዘዋል። ሁለት ስሞችም ተመሳሳይ አገናዛቢ ሙያ አላቸው። ግን ክርስቶስ የተባለው ወልድና አምላክ የተባለው አብ ተመሳሳይ ማንነት አልነበሩም። ሙግቱን እንቀጥል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ ተመልከቱት። በአምላክና በክርስቶስ ኢየሱስ ፊት ይላል። እዚህ አንቀጽ ላይ አምላክ ከሚለው ፊት ቶን የሚል ውስን መስተዓምር ይጠቀማል። ክርስቶስ ከሚለው በፊት ግን ውስን መስተዓምር አይጠቀምም። ሁለት ስሞች እና በሚል ደግሞ ተያይዘዋል። ሁለት ስሞች ተመሳሳይ አገናዛቢ ሙያ ያላቸው፣ ግን አምላክ የተባለው አብና ክርስቶስ የተባለው ወልድ ተመሳሳይ ማንነት አልነበሩም። በቁና ሰፈር ማቅረብ እንችላለን። ይሄ ለናምና ያክል በቂ ነው። እንደው አንባቢን ላለማሰልቸት እንደው ግራምቢል ሻርፕ ሩል እንደው ህጉ ትክክል ነው ብለን ብንል እንኳን ኢየሱስ የታላቁ አምላክ ክብር መሆኑን ነው የሚያሳየው እንጂ ኢየሱስ ታላቁ አምላክ መሆኑን አያሳይም። ራሱ ደግሞ የታላቁ አምላክ ክብር መሆኑ ክርስቶስን አምላክ ካደረገው ወንድ ራሱ የአምላክ ክብር እንደሆነ ይናገራል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ወንድ የአምላክ መልክና ክብር ስለሆነ ራሱ መከናነብ አይገባውም ማለት። ራሱን መከናነብ አይገባውም። ለምን? ወንድ የአምላክ መልክና ክብር ስለሆነ። ወንድ የአምላክ ምንድነው? ክብር ነው ማለት ነው። ወንድ የአምላክ ክብር ነው ማለትና አምላክ ነው ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ አረፍተ ነገሮችና ቃላት ከሆኑ በተመሳሳይም ታላቁ አምላክ ክብር ማለትና ታላቁ አምላክ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ነገሮች ናቸው። ቲቶ ምዕራፍ 1 ቁጥር 4 ላይ ጳውሎስ ከአምላካችን ከአብ ከመድኃኒታችን ከክርስቶስ ጸጋና ምሕረት ሰላም ለእናንተ ይሁናል። ስለዚህ ታላቁ አምላካችን የሚለው አብን ነው የሚያመለክተው፣ መድኃኒታችን የሚለው ደግሞ ክርስቶስን ነው የሚያመለክተው። እዚህ አንቀጽ ላይ አምላካችን የሚለው አገናዛቢ ዘርፍ ልክ እንደ ቲቶ 2:13 ሲነበብ አብ አምላክ ወልድ ደግሞ መድኃኒት መሆኑን ያሳያል። ጳውሎስ ገማልያል እግር ስር ተቀምጦ ይማር የነበረ እስራኤላዊ ሰው፣ እስራኤላውያን ደግሞ አምላካችን የሚሉት የኢየሱስ ክርስቶስን አባት ታላቁን አምላክ ነው። ቅድም እንዳየነው ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ እናንተ አምላካችን የምትሉት አባቴ ነው አለ። መዝሙረ ዳዊት ምዕራፍ 77 ቁጥር 13 ላይ እንደ አምላካችን ያለ ታላቅ አምላክ ማን ነው? ማንም የለም። ማን ነው? ማንነት የለም። ኢየሱስ አባቴ ነው ካለው ውጪ ሌላ ማንም የለም። ታላቅ አምላክ የተባለ ማንም የለም። መዝሙረ ዳዊት ምዕራፍ 86 ቁጥር 10 ላይ አንተ ብቻህን ታላቅ አምላክ ነህ። መዝሙረኛው አንድ ነጠላ ማንነት አንተ ብሎ በነጠላ ተውላጠ ስም ከመጠቀሙ ባሻገር ያንን ነጠላ ማንነት አንተም ብቻህን ታላቅ አምላክ ነህ። ልክ ዮሐንስ ወንጌል 17:3 አይነት ላይ ይመሳሰላል። ታላቁ አምላክ የሚባለው አብን ነው መሆን የሚያሳየው ማለት ነው። እውነት ነው። እስራኤላውያኖች አምላካችን የሚሉት ያህዌን ነው።
ያህዌ ደግሞ ብቻውን ታላቅ አምላክ ነው። ለዛ ነው መጽሐፈ ነህምያ ምዕራፍ 8 ቁጥር 6 ላይ እዝራም ታላቁ አምላክ ያህዌን ባረከ ይላል። ማንን? ታላቁ አምላክ ያህዌን። መዝሙረ ዳዊት ምዕራፍ 95 ቁጥር 3 ላይ ያህዌ ታላቅ አምላክ ነውና እያለ ይናገራል። ስለዚህ ታላቁ አምላክና እውነተኛ አምላክ የተባለው አብን የሚያሳይ ነገር ነው ማለት ነው። ሌላው የሚጠቀሰው ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ ከግራቪን ሻርፕ ጋር በተያያዘ መልኩ የሚባል ነገር አለ። በኮዴክስ በግሪክ ኮይኔ የተዘጋጁት ታውቃላችሁ፣ የአዲስ ኪዳን እንደ ክታባት ወይም ኤምኤስኤስ የሚባሉት 5800 አካባቢ ላይ ገደማ አሉ። ከነዚህ ዋና ዋናዎቹ የሚባሉት ኮዴክስ ሲናይቲከስ፣ ኮዴክስ ቫቲካነስ፣ ኮዴክስ አሌክሳንድሪየስ እና ኮዴክስ ኤፍሬማይ፣ ኮዴክስ ቤዛይን የሚባሉ ናቸው። ለምሳሌ ኮዴክስ ሲናይቲከስ ላይ የተዘጋጀው በ330 እስከ 360 ድህረ ልደት ሲሆን ኢየሱስ ጌታችን በማለት ያስቀምጠዋል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ የኢየሱስ ባሪያና ሐዋርያ የሆነው ስምዖን ጴጥሮስ በጌታችንና በመድኃኒታችን በኢየሱስ ጽድቅን ካገኙ ጋር የተስተካከለ የክብር እምነት ላገኘዋል። በጌታችን ብሎ ነው የሚያስቀምጠው። ኮዩ ማለት ኩስ ከሚል አገናዛቢ ዘርፍ ነው። ጌታችን ማለት ነው ራሱ። ኩስ ማለት ያው ኩሪዮስ ለሚለው ቃል ያው ምጻረ ቃል ሆኖ የሚመጣ ነገር ነው በግሪክ ላይ። ስለዚህ እንደዛ ይለዋል። ኮዴክስ አሌክሳንድሪየስ ደግሞ በ400 እስከ 440 ድረስ የተዘጋጀ ሲሆን ኢየሱስ አምላካችን በማለት ያስቀምጠዋል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ የክርስቶስ ባሪያ እና ሐዋርያ የሆነው ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ጽድቅን ካገኘው ጋር የተስተካከለ ክብር ላገኙ ይላል። እዚህ ጥቅስ ላይ በኮዴክስ አሌክሳንድሪየስ ቶዩ ይላል። ራሱ ቶዩ የሚለው ቃል ቴስ ለሚለው አገናዛቢ ሲሆን አምላካችን ማለት ነው። ቴስ ማለት ራሱ ቴዎስ ለሚለው ቃል ደግሞ ምጻረ ቃል። አሁን ሁለቱን የምንዳኝበት ኦሪጂናል አውቶግራፊ ነገር የለም፣ ራሱ የሚያሳዝነው ነገር። ስለዚህ አንደኛ ኮዴክስ ሲናቲከስ በእድሜ ከኮዴክስ አሌክሳንድሪየስ ስለሚበልጥ የቀደመውን በአንጻራዊ ታማኝነት አለው ብለን እናምናለን። ሁለተኛ የሁለተኛ ጴጥሮስ ደብዳቤ አውዱ ላይ ጌታችንና መድኃኒታችን የሚል 3 ጊዜ ሀቲታዊ ፍሰት ኤክሴጀቲካል አውትላይን ሆኖ መምጣቱ በራሱ የሁለተኛ ጴጥሮስ ደራሲ የኮዴክስ ሳይናቲከስ አዘጋጆችን አንጻራዊ እውነታ ላይ እንዳላቸው አመለካች ነው። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 11 ላይ እንዲሁ ወደ ዘላለሙ ወደ ጌታችን መድኃኒታችን የክርስቶስ መንግስት መግባት በሙላት ይስጣችኋል። አያችሁ፣ አውዱ ላይ ስትመለከቱት ጌታችንና መድኃኒታችን የሚለው ኢየሱስን ለማመልከት መጥቷል ማለት ነው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 20 ላይ በጌታችንና በመድኃኒታችን በክርስቶስ እውቀት ይላል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በጌታችንና በመድኃኒታችን በክርስቶስ ጸጋና እውቀት ደጉ ይላል። ስለዚህ እዚህ ጋር የኮዴክስ የኮዴክስ ሲናቲከስ የሚባለው ሲና ላይ የተገኘው በ330 የተገኘው የክርስቶስ ባሪያ በጌታችንና በመድኃኒታችን የሚለው ነገር ታማኝነት አለው ማለት ነው። አውዱ ላይ ስንመለከተው በጌታችንና በመድኃኒታችን የሚል ብዙ ቦታ ላይ አለ ማለት ነው። እዛው ላይ ምንድነው? ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 11 ላይ፣ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 20 ላይ፣ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እናገኛለን። ሶስተኛ ደግሞ የሁለተኛው ጴጥሮስ ጸሐፊ የአንደኛ ጴጥሮስ ጸሐፊ ከሆነ ኢየሱስ ራሱ አምላክ እንዳለው በግልጽ ተናግሯል። አንድ ማንነት የሚያመልከው አምላክ ካለው በምንነቱ አምላክ በጭራሽ አይሆንም። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ የጌታችን የክርስቶስ አምላክና አባት የተባረከ ይሁን ይላል። ኢየሱስ ምን አለው? አምላክ አለው። ስለዚህ ለአምላክ አምላክ አለው ወይ ነው ጥያቄው። አዎ ከሆነ አምላክነቱ እንግዲያውስ ኦንቶሎጂካል ተርም አይደለም ማለት ነው፣ ፈንክሽናል ተርም ነው፣ የግብር ስያሜ ነው፣ የባህሪ ስያሜ አይደለም። አራተኛ ይህ ደብዳቤ ለግለሰብ ወይም ለአጥቢያ የሚላክ ምክር እንጂ የፍጣሪ ንግግር ወይም የነቢይ ንግግር በፍጹም አይደለም። አምስተኛ ደግሞ የሁለተኛ ጴጥሮስ ደራሲ በተለምዶ ጴጥሮስ ነው ይባል እንጂ አብዛኛውን ለዘብተኛ ሆነ ጽንፈኛ ምሁራን በጴጥሮስ ስም የተዋሸ ሴዶግራፋ እንደሆነ ያትታሉ። ጴጥሮስ የሞተው ከ65 እስከ 67 ድህረት በሚገመት ጊዜ ሲሆን ይህ ደብዳቤ የተጻፈው ደግሞ ከ100 እስከ 150 ድህረት በሚገመት ጊዜ እንደሆነ የአዲስ ኪዳን ምሁር ብራውን ሬይሞንድ ተናግሯል። ራሱ ኖርማሊ አይ ቲንክ መጽሐፉን ተመልከቱ። ኢንትሮዳክሽን ኦፍ ኒው ቴስታመንት በሚባለው አቆር ባይብል 1997 ፔጅ 767 ላይ ማየት ይችላል። ስድስተኛ ፈሺታ ወይም ደግሞ በሺታ በሚባለው የአዲስ ኪዳን ካልተካተቱ 5 መጽሐፍት ውስጥ አንዱ ሁለተኛ ጴጥሮስ ነው። ራሱ የካነን ላይ ሲሰራ አላካተቱትም። 4ቱ ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክት፣ ይሁዳ እና ራእይ ናቸው። ራሱ 5 መጽሐፎች አላካተቱም። ለምን? ኦተንቲክ አይደለም ብለው ካስቀመጡት መካከል አንደኛው ማን ነው? ሁለተኛ ጴጥሮስ ነው ማለት ነው። ራሱ ይሄ ፈሺታ በሚባለው ካነን ውስጥ ያልተካተተው ማለት ነው። ስለዚህ ይሁዳ እና ራእይ ናቸው።
ስለዚህ በሐሰት ሰነድ ቴዎሎጂይዝ ማድረግ እጅጉ ሲበዛ ወጨበሬነት ነው ብለን ነው የምናምነው። ሰባተኛው ደግሞ ምንድነው? እንደሚታወቀው ጌታ ማለት አምላክ ማለት አይደለም። ብዙዎች ጌታችን ተብለዋል። ለምሳሌ ዮሴፍ ተብለዋል፣ ሙሴ ተብለዋል፣ ኤልሳ ተብለዋል፣ ተጠቃሾች ናቸው። ኦሪት ዘፍጥረት ምዕራፍ 42 ቁጥር 10 ላይ እነርሱም አሉ ጌታችን ሆይ አይደለም ባሪያዎችስ እንዴ ሊገዙ መተናል አሉ። እንግዲህ 11 ወንድሞቹ ለዮሴፍ ጌታችን ብለው ካሉት ያ ፈጣሪ ማለት አይደለም ራሱ ኖርማሊ። ኦሪት ዘኍልቍ ምዕራፍ 36 ቁጥር 2 ላይ አሉ ምድሪቱ በእስራኤል ልጆች ርስት አድርገህ በዕጣ ከፍለህ ተሰጣቸው ዘንድ እግዚአብሔር አንተ ጌታችንን አዘዘ አሉት። ማንን ነው? ሙሴን ነው። ስለ ሙሴ ነው አይ ቲንክ የሚያወራው። ሙሴን ነው ራሱ ጌታችን ይሉታል። ሁለተኛ ነገሥት ምዕራፍ 2 ቁጥር 19 ላይ የከተማይቱ ሰዎች ኤልሳን አሉት እነሆ ጌታችን እንደምታይ የዚች ከተማ ኑሮ መልካም ነው አሉት። ስለዚህ ጌታችን ያሉት እነማንን ነው ብለን ስንል ሰዎችን ለማዕረግም ይመጣል። ስለዚህ ጴጥሮስ አለ እንኳን ብንል ጴጥሮስ ኢየሱስን ያለው ጌታችን የሚለውን ነው። አውዱ ላይ 5 ቦታ ላይ 4 ቦታ ላይ ጌታችን እያለ የሚለው ኢየሱስን ነው ማለት ነው። አይ ቲንክ ኢየሱስ ታላቁ አምላክና እውነተኛ አምላክ አይደለም። ታላቁና እውነተኛ አምላክ የሚባለው አብን የሚያመለክተው የሚለው ትምህርት ለዛሬ በዚህ ቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። حي على الفلاح